ለክርስቲያን ወደ ላይም ወደ ታችም ራስን ማነጻጸር የተከለከለ ነው። ወደ ላይ ምን ማለት ነው? ከነገኔ እኔ በምን አንሳለሁ ማለት ይኸው ጳጳሳቱም እንዲህ ነው የሚያደርጉት፣ እኔም እንዲህ ነው የማደርግ፣ ወይም መነኮሳት እንዲህ ነው የማደርጉት። ወደ ላይ ወደ ታች ማነጻጸር የማይፈቀደው ደግሞ እኔማ ተመስገን ነው ስንት አለ አይደለ እንዲህ የሚያደርግ አይቻልም እንደዚህም። ስለዚህ እውነቱን ገድለ ቅዱሳን እንድናነብ እኮ የተደረገው በፍትሐ ግዕዝ ስለ ሁለት ነገር ነው። አንደኛ ቅዱሳን ሲወድቁ እና ሲነሱ እገሌ ከተሰናከለ እኔ ብሰናከል ምጭንቃል ብለን ተስፋ እንድንነሳ ነው። ሁለተኛ ደግሞ የጸለይን እንዲያው እኮ አንዳንድ ጊዜ ሰይጣን ተንኮሉ ሳምንት እንኳን ጸሎት ካላቋረጥን እኮ የ40 ዓመት ባይተው ያስመስሎ ነው በህሊናችን የሚያመጻድቀን ማለት ነው። ሰው አልተረዳውም ብለን መመጻደቅ እንጀምራለን። በማይጸልይ ሰው ላይ መመጻደቅ ነው የምንጀምረው። እንባችን ሁሉ እዚያው ላይ መምጣት ይጀምራል። እንባው እኮ የውሸት ነው። የዛ ጊዜ የውሸት ተመስጦ ያድርብናል። ከዛ በሰዎች ላይ ስለምንመጻደቅ እኛ አቅማችንን እንድናውቅ የቅዱሳንን ገድል የምናነበው ለዚያ ነው ማለት ነው። የጾምን እንዳይመስለን 500 ዓመት ያልበሉትን ገብረ መንፈስ ቅዱስ እናስባለን፣ ተክለ ሃይማኖትን እናስባለን። የጸለይን እንዳይመስለን 150ውን ዳዊት 40 ጊዜ በቀን የሚጸልዩትን ሙሐዘ ጸሎት የተሰጣቸውን እናስባቸዋለን። ትሁት የሆን እንዳይመስለን። ትሁት ለእኛ ትትና የለንም እኮ አሁን ማለት አቅማችን ማወቅ ነው ለእኛ ትትና እኮ። ትሁት የሚባለው ያለው ሰው ዝቅ ሲል ነው። እኛ ምን አለን? የሌለን ሰዎች ዝቅ ብንል አቅሙን አወቀን የሚባል እንጂ ትሁት ሆነ አንባልም። ስለዚህ ይህንን ሁሉ እንድናውቅ ተግሳጽም ይሄም ያስፈልገናል። ችግሩ ግን ምንድን ነው? ሰው የሚፈልገውን መርጦ መስማት ስለሚፈልግ ነው። እስመ ዓለም ያፈቅርልህ፣ ዓለም የራሱን ይወዳል ብሏል ጌታ። ዓለም የራሱን ስለሚወድ ሁልጊዜ አላጠፋህም መባል ይፈልጋል። ሰው ኃጢአቱን ህጋዊ አድርጎ መስራት ይፈልጋል። በኃጢአትህ አትጠየቅበትም መባል ይፈልጋል። ከዚያ የተነሳ ነው እንጂ ተግሳጽ ስለማያስፈልግ። እግዚአብሔር መሐሪም ነው ፈራጅ ነው። ምንድን ነው አለ? ምዕረ ነበበ እግዚአብሔር ዘንተክመ ሰማይኩ ከመዘ እግዚአብሔር ሳይል ወዚያ ከውቱ ኃይል። መዝሙር 61 ቁጥር 11 ላይ እኔ እግዚአብሔር አንድ ጊዜ ብቻ ተናገረ እኔም ይሄን ብቻ ሰማው አለ። ምሕረት ያንተ ነው ኃይልም ያንተ ነው ብሏል። እግዚአብሔር በኃይሉ ይፈርዳል በምሕረቱም ይስባልና እግዚአብሔር ወዮላችሁ ሲል ሊያበስለን ነው፣ አይዟችሁ ሲል ሊያነቃን ነው። ይህንን አስቦ መገሰጽ ነው እንጂ የምንመርጠውን